ሰበር ዜና አቶ ገንዱ አንዳርጋቸው ፓርኪንግ ሲሰሩ ተገኙ። የቀድሞ ምክትል ጠቅላይ ሚኒስትርና የአማራ ክልል ፕሬዝዳንት የነበሩት አቶ ገንዱ አንዳርጋቸው በአሜሪካን ሀገር ውስጥ በፓርኪንግ ስራ ላይ ተሰማርተው ሲሰሩ መገኘታቸው እጅግ አስገራሚ ሆኗል። አቶ ገንዱ አንዳርጋቸው ባለስልጣን አሜሪካን ሀገር ሄዶ ፓርኪንግ እየሰሩ ነው። ጉዳዩ መነጋገሪያ ሆኗል። ለአመታት በኢትዮጵያ ፖለቲካ ውስጥ የሰሩትና ለአብነትም የቀድሞ የአማራ ክልል ርዕሰ መስተዳደር፣ የግብርና ቢሮ ኃላፊ፣ የክልሉ ምክትል ፕሬዝዳንት፣ የፌዴራል ውጭ ጉዳይ ሚኒስቴር፣ የጠቅላይ ሚኒስቴሩ የብሔራዊ ደህንነት ጉዳዮች ተመካካሪዎቹ አይ አማርኛ ያማራ ነው ብለው እኮ አይ አያስፈልገንም ማለት። ተመካካሪዎቹ በምንድነው የሚያወሩት? በአማርኛ። አዲስ አበባ የኛ መሬት ነው ካሉ እንደውም አሁን ኦሮሞ የያዙት መሬት ሁሉ የኦሮሞ መሬት አይደለም። ፈርተም እንደሆነ አልገባኝም፣ ግን ሴት በሚመለከት ምንም ብጅታ የለብኝም እኔ። አንቺ እንዳልሽው ማስቤ አላቅም። እናት ናት እህት ናት ብዬ አላቅም። የፖለቲካውን ጉዳይ ሌላውን ነገሮች እንተዋቸውና እኚህ ሰው በአንድ ወቅት የሀገሪቱ የውጭ ጉዳይ ሚኒስቴር የነበሩ ሰው ናቸው። አዲሱን የኢትዮጵያ ካላንደር በተመለከተ ምን ይዘዋል የሚሉ መረጃዎች ተሰምተዋል። በሀገሪቱ የነገ ድል ፈንታ ላይ ሲመክሩ የቆዩ ተመካካሪዎች እጅግ አነጋጋሪ የሆኑ የለውጥ ምክረ ሐሳቦችንም አቅርበዋል። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን፣ አሜን። የአምላካችን ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ ለየት ያሉ አዳዲስ ነገሮች ይዤላችሁ መጥቻለሁ። መጀመሪያ የምንመለከተው የቀድሞ የውጭ ጉዳይ ሚኒስትር እንዲሁም ደግሞ በአማራ ክልል ፕሬዝዳንት የነበሩት አቶ ገዱ አንዳርጋቸው በአሜሪካ ምን ገጠማቸው? እንግዲህ ፓርኪንግ ስር ተገኝተዋል። ምንድን የሆኑት? ምንድን የገጠማቸው? በጣም መነጋገሪያ ሆኗል። ብዙዎች የተቀባበሉት ይገኛል። የትችትና ብዙዎች ደግሞ የአድናቆትን ማዕበል እያጎረፉላቸው ይገኛል። ይህን ቪዲዮ የማስመለከታችኋል። የእናንተንም ሀሳብ የምንሰማ ይሆናል ማለት ነው። እንዲሁም ደግሞ በምክክር ኮሚሽኑ ሂደት ውስጥ ሃይማኖታዊ ተጽዕኖ የታየበት ጉዳይ ብዙዎችን አነጋጋሪ ሆኗል። ዘመድኩን የራሱን የሆነ ማስረጃ አውጥቷል። እንዲሁም ሌሎችም የነበረውን የፕሮቴስታንት እንቅስቃሴ እንዲሁም ደግሞ የተካሄዱ ውሳኔዎች ላይ መረጃ ወጥቷል። እሱን የምንመለከት ይሆናል ማለት ነው። ሁላችሁም ይህን ቪዲዮ ላይክ ማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማሩ። መልካም እንግዲህ እስቲ ከሁሉ አስቀድሞ እነዚህን ቪዲዮዎች እንመለከታቸውና እያንዳንዱን ሂደት እንመለከታለን። እስኪ በቅድሚያ እነዚህን ቪዲዮዎች እናያቸው። እንመለከታቸው ቪዲዮዎችን አዘጋጅቻለሁ። እነዚህ እናያቸዋለን። ከአቶ ገዱ አንዳርጋቸው እንጀምርና ቪዲዮዎችን እንመለከታለን። ገዱ አንዳርጋቸው በአሜሪካ ፓርኪንግ ስር ተገኝቷል። ምንድነው የሆነው? እስኪ እንመለከተው። ቫሊዴሽን እዚህ ነው የሚደረገው? እዛ ሳልገዛ ነው የወጣሁት። አልገዛም። ለምን? ስለዚህ ትከፍላለህ ማለት ነው። ስንት ብር ነው የከፈለው? አሁን ገብቼ 15 ደቂቃ ሞልቶ አልሞላኝም። ካልሞላ ያስወጣሃል። 15 ደቂቃ ካልሞላ ያስወጣሃል። የኢትዮጵያው ትልቅ ባለስልጣን አሜሪካን ሀገር ሄዶ ፓርኪንግ እየሰሩ ነው። ጉዳዩ መነጋገሪያ ሆኗል። ለአመታት በኢትዮጵያ ፖለቲካ ውስጥ የሰሩትና ለአብነትም የቀድሞ የአማራ ክልል ርዕሰ መስተዳደር፣ የግብርና ቢሮ ኃላፊ፣ የክልሉ ምክትል ፕሬዝዳንት፣ የፌዴራል ውጭ ጉዳይ ሚኒስቴር፣ የጠቅላይ ሚኒስቴሩ የብሔራዊ ደህንነት ጉዳዮች አማካሪ እንዲሁም የህዝብ ተወካዮች ምክር ቤት የፓርላማ አባል በመሆን ያገለገሉትና በፖለቲካው ዓለም ታላቁ ሰው ዛሬ በአሜሪካን ሀገር ፓርኪንግ እየሰሩ ይገኛሉ። በርካቶችን መሳቂያና መሳለቂያ እያደረጓቸው ቢሆንም ነገር ግን እኚህ ባለስልጣን በስተርጅና ይህን ስራ መስራታቸው እጃቸው ከሌብነት የጸዳ ህሊናቸውም ንጹህና በኩራት የትም መንቀሳቀስ የሚችሉ የምስኪኑን ህዝብ ገንዘብ ያልዘረፉና በቅንነት ሀገራቸውን ያገለገሉ እንደነበሩ የሚያሳይ እንጂ የሚያሸማቅቅ ተግባር አይደለም። በርካቶችም እንደዚህ አይነቱ መሸለም ነው የሚገባው ሲሉ አወድሰዋቸዋል። የእናንተን ሀሳብ አስተያየት በኮሜንት አጋሩን። የፖለቲካውን ጉዳይ ሌላውን ነገሮች እንተዋቸውና እኚህ ሰው በአንድ ወቅት የሀገሪቱ የውጭ ጉዳይ ሚኒስቴር የነበሩ ሰው ናቸው። ቲክቶክ ላይ ገንዘብ ስትለቅሙ የምትሉና ዲጂታል ለማኝ የሆናችሁ ሰዎች እንዴት ደፍራችሁ ፓርኪንግ ሰሩ ብላችሁ ለመናገር ደፈራችሁ? ይሄ እኮ አላዋቂነት ነው፣ መሀይምነት ነው። መዝረፍ፣ መበዝበዝ፣ ገንዘብ ይዞ መሸሽ
አቅቷቸው አይደለም። በጣም ቀላል ነበር ለሳቸው። ነገር ግን አላረጉትም። ቢያንስ ለዚህ ነገር ሪስፔክት ልሰጡ ሲገባ ትናንትና እንትን የነበራችሁ ዛሬ ፓርኪንግ እየሰራን ነው ምናምን እያላችሁ በፖስት ምናምን ለማሸማቀቅ ትሄዳላችሁ። ይሄ ለቃሉ አጠቃቀም ይቅርታና ማለት ነው ደንቆሮነት፣ መሀይምነት፣ አላዋቂነት፣ ኋላ ቀርነት መገለጫዎቹ እነዚህ ናቸው። ሀገርህን አልዘረፍክም ፋራ ነህ ብሎ አንድን ሰው እንደመናገር ይቆጠራል። ኋላ ቀርና ፋራዎች ግን ይህንን ቪዲዮ ስትመለከቱ ምን ተሰማችሁ? በእውነት ቀጥታ የተሰማችሁን ስሜት ያያችሁትን ጉዳይ ላይ ኮሜንት ላይ እስኪ አስፍሩ። በእውነት እንግዲህ በኢትዮጵያ ፖለቲካ ላይ እጅግ በጣም ከፍተኛ ወይም የስልጣን ቁንጮ ላይ የነበሩት የአማራ ክልል ፕሬዚዳንት እንዲሁም የውጭ ጉዳይ ሚኒስትር የነበሩት ታላላቅ ስራዎችን የሰሩና በትልልቅ ማዕረግ ላይ የነበሩት አቶ ገዱ አንዳርጋቸው በዚህ ልክ አሜሪካን የሚያህል ከተማ ላይ ገብተው ወይም ሀገር ገብተው በፓርኪንግ ስራ ራሳቸውን ዝቅ አድርገው ሲሰሩ ተመልክተናል። ይሄ እንግዲህ ብዙዎች በጣም የሳቁበት ጉዳይ ሆኗል። ብዙዎች ደግሞ በጣም በጥሩ ሁኔታ አይተውት ምንም አይነት የህሊና ውድቀት የሌለባቸው ሰውዬ ናቸው አቶ ገዱ አንዳርጋቸው ማለት። አልዘረፉም፣ አልቀጠፉም። ምንም አይነት ንጹህ ህሊና ያላቸው ንጹህ እንቅልፍ ተኝቶ የሚያድሩ ስራ ወዳድ የመሆናቸውን ነገር የሚያሳዩ የህዝብን ሀብት ያልመዘበሩ ትክክለኛ የባለስልጣን ልክ የሆኑ ሰው ናቸው። ለብዙዎች ባለስልጣናት የሚያስተምሩ አርአያ መሆን የሚችሉ ናቸው ማለት ነው። እንግዲህ ከናባባሉም በኢትዮጵያ የሚነገር አንድ ድንቅ አባባል አለ። እሱ ምንድነው እንግዲህ ሲሾም ያልበላ ሲሻር ይቆጨዋል የሚል ንግግር አለ። ይሄ ንግግር እንግዲህ ብዙዎች እንዲዘርፉ ሹመት ሲያገኙ ሌባ እንዲሆኑ የሚያበረታታ ነው። እኒህ ታላቅ ሰው ግን አቶ ገዱ አንዳርጋቸው በእውነት ክብር ይገባቸዋል። በተሾሙበት ሰዓት ቅንጣት ድንቡሎ ቤሳቤስቲን ሳንቲም ሳይዘርፉ በክብር ኑሯል ማለት ነው እንጂ ለእሳቸው ቀላል ነው ሀብት መዝረፍ፣ ዱባይ ገንዘብ ማስቀመጥ፣ የተለያዩ የውጭ ባንኮች ላይ አስቀምጦ ተንደላቆ መኖር ይችላሉ ማለት ነው። ነገር ግን ለልጆቻቸው ክብር ታላቅ ስራ ሰርተዋል። የሌባ ልጅ የማይባሉ ልጆችን አፍርተዋል። ይሄ በእውነት አሁን ላሉ ባለስልጣናት ትልቅ አስተማሪ ነገር ነው። የሚያስቅ ነገር አይደለም። የምትስቆች በራሳችሁ እፈሩ። በእውነት እኔ ገዱ አንዳርጋቸው አቶ ገዱ አንዳርጋቸው የሰሩት ስራ ድንቅ ነው። ህሊናቸው ምን ያህል ንጹህ መሆኑን ትመለከታላችሁ። ዝቅ ብለው ወርደው የመስራትን ኢትዮጵያዊ የስራ ባህል፣ ክብር፣ ሞራል ያላቸው ሰው ናቸው። በዚህ ጉዳይ እናንተ ሀሳብ አስተያየት ምንድን ነው? እስኪ ከዚሁ መቀጠል ወደ ምክክር ኮሚሽኑ እንሄዳለን። ምክክር ኮሚሽኑ ላይ ሃይማኖታዊ ተጽዕኖ የለበትም ከሃይማኖት ገለልተኛ ነው ሲባል ነበር። ነገር ግን እኒህ ቪዲዮዎች በጣም ያስተዛዘቡ ሆነዋል። እስኪ እንመለከታቸው። ኮንፈረንስ እንደገባችሁ ባቅ ኖሮ ሀሳብ አስተያየት አልሰጥም ነበር እኮ እኔ እኮ ሀገራዊ ጉዳይ ይዛችሁ የሆነ መፍትሄ ልሰጡ ነው ብዬ እኮ ነው እንደው ሀሳብ አስተያየት የሰጠሁትኝ እንጂ ኮንፈረንስ እንደሆነ ባቅ ኖሮ እንደምን አፌን አበላሽ ነበር። የሃይማኖት አስቀያሚ ፓርቱ ይሄ ነው። ቦታ አይመርጥም፣ ጊዜ አይመርጥም እና ስርዓት የለውም። ክብር የሚባል ነገር የለውም። ሃይማኖት ቀፋፊ ፓርቱ ይሄ ነው። የተሰበሰባችሁት እዛ የተገኛችሁት ለኮንፈረንስ አይደለም ለሀገራዊ ጉዳይ ነበር። ግን ቦታውን ልዩ ጉባኤ ነው ያደረጋችሁት። ኤኒዌይስ ዛስ ዋይ ትልቅ ሰው አይደሉም የምለው ለዚህ ነው። ትልቅ ሰዎች አይደሉም፣ ቁመት ብቻ ናቸው፣ እድሜ ብቻ ናቸው እንጂ እነኚህ ሰዎች ትልቅ ሰዎች አይደሉም የምለው ለዚህ ነው። በምክንያት ነው ባይዘው ስናገር ራሱ ምንም ለውጥ አታመጡም እናንተ። እቺ ሀገር በእናንተ እጅ ላይ ሆነ መቼም ለውጥ አታመጣም። እናንተ ወደ የሃይማኖት ተቋማችሁ ግቡና የምትፈልጉ ዘምሩ፣ የምትፈልጉ ተሰቀሉ። ቦታውን ለወጣቶች ስጧቸውና ስራውን ይስሩበት። አንለስ አዘርዋይዝ መቼም ቢሆን ለውጥ አይመጣም። ሃይማኖት ከሃይማኖት ጋር የተፎካከረ ምን አይነት ስርዓት አልበኝነት ነው? እዛ ውስጥ እስልምና እምነት ተከታይ ሰዎች አሉ፣ የኦርቶዶክስ እምነት ተከታይ ሰዎች አሉ፣ ይሁዲዎች አሉ፣ ዋቄ ፈናዎች አሉ፣ ሌሎችም እምነቶች አሉ። ብቻችሁን የምትፈነጩት ምን አይነት ስርዓት አልበኝነት ነው? በጣም ይሄ ጋጥ ወጥነት ነው። ባይዘው ዛስ ዋይ እኔ እናንተን ፕሪፈር አላደርገው። ቦታም ጊዜም ስርዓትም ምንም የላችሁም። ሃይማኖታችሁ የሚከበረው በጋጥ ወጥነት መንገድ ነው። ስርዓት አልበኝነት ነው የሚሰፍንባችሁ። እናንተ አደባባይ ላይ ትጮሃላችሁ፣ መንገድ ላይ በሰላም አንሄድም፣ ሀገራዊ ምክክር ተብላችሁ ጠርታችሁ መፍትሄ ታመጣላችሁ ሲባል ተሰብስባችሁ በእንደዚህ አይነት መልኩ የሚከብር አምላክ ካላችሁ ራሱ በጣም እሱ ራሱ ያፍራል። ባይዘው ካለ ማለት ነው። አለመኖሩ እኮ ነው እንደዚህ ያደረጋችሁ። ታሳፍራላችሁ። በመጀመሪያ የሃይማኖትም የብሔርም ጥላቻ የለብኝም። ግን አሁን ይሄ ህዝብ ወይም ደግሞ ይሄ ተሰብሳቢ
በተለይ ደግሞ ኮሚሽኑ ለሚያነሳቸው ሃይማኖታዊ ኢሹዎች ምን ያህል ገለልተኛ ሆኖ ሊወያይና ውሳኔ ሊሰጥ ይችላል የሚለው ነገር ጥያቄ ውስጥ የሚገባ አይመስላችሁም? ያ አካባቢ ከየትኛውም ነገር ከሃይማኖትም ከፖለቲካም ጣልቃ ገብነት ነፃ ነው ብሎ ያስቀምጣሉ፣ ገለልተኛ ነው ብሎ ያስቀምጣሉ። በኋላም ላይ ግን ተሰብሳቢዎቹ በዚህ መልኩ የአንድ ሃይማኖት ስርዓት ሲያከናውኑ እናያለን። ስለዚህ እነዚህ ተሰብሳቢዎች በተለይ ደግሞ የፖለቲካ ኢሹዎችን ትተን የሃይማኖት ኢሹዎች ላይ ምን ያህል ገለልተኛና ነፃ ሆነው በሃይማኖታዊ ጉዳዮች ላይ ሊወያዩ ይችላሉ የሚለውን ነገር ጥያቄ ውስጥ የሚያስገባ አይመስላችሁ? ወንድማችን ሳምሶን ከልብ እናመሰግናለን። በእውነትም ጥያቄ ውስጥ ገብቷል። ብዙ ጥያቄዎችን አስነስቷል። ተስፋ የተደረገበት ሀገራዊ ምክክር ኮሚሽን በጣም በሚያሳፍር ሁኔታዎች ውስጥ ተደምድሟል ማለት ነው። እንግዲህ ይህ የምትመለከቱት የሃይማኖት ፉክክር ነው ወይስ ሀገራዊ ምክክር ነው የሚያሰኝ እጅግ በጣም ከትልቅ ሰዎች የማይጠበቅ እንግዲህ የተባሉም ትልቅ ናቸው ማለት ይቸግራልኝ። በዚህ ልክ እንግዲህ የሄዱበት ዓላማ ሌላ እንደሆነ እና አበሉን ይሄ በገንዘብ የተከፈለውን ውሎ አበሉን የምክክር ኮሚሽን የተከፈለ የነበረውን ገንዘብ ጥማት እንጂ ለሀገር የሚበጅ ነገር እንደሌላቸው ማሳያው ይሄ ነው። ፍላጎታቸው ከገንዘብ አንጻር ነው እንጂ ለሀገር ለህዝብ የሚፈይድ ነገር አላመጡም። ህዝቡ ሰላም ይፈልጋል። አሁንም ህዝቡ የታገተ ጦርነት ላይ ጦርነት የተጨመረው ይሄንን ግን መፍታት አልቻሉም። በጣም በሚደንቅ ሁኔታ ማለት ነው። እስኪ ቪዲዮ እንመልከት። ምንም አይነት የብሔራዊ ቋንቋ አያስፈልገንም አሉ። ማናቸው የሚሉት? ተመካካሪዎቹ አይ አማርኛ የአማራ ነው ብለው እኮ አይ አያስፈልገንም አሉ። ተመካካሪዎቹ በምንድን ነው የሚያወሩት? በአማርኛ የሚከራከሩት በምንድን ነው? በአማርኛ። የአማራ ክልል የስራ ቋንቋው ምንድን ነው? አማርኛ። የጋምቤላ ክልል የስራ ቋንቋው ምንድን ነው? አማርኛ። በጣም ጥሩ አድርጎ ብሩክ አበጋዝ ምዕራብ ክልል የስራ ቋንቋው ምንድን ነው? አማርኛ። የቤኒሻንጉል የስራ ቋንቋው ምንድን ነው? አማርኛ። የደቡብ ኢትዮጵያ ክልል የስራ ቋንቋው ምንድን ነው? አማርኛ። የሐረሪ ክልል የማዕከላዊ ኢትዮጵያ ክልል የስራ ቋንቋ ምንድን ነው? አማርኛ። የሐረሪ ክልል የስራ ቋንቋ ምንድን ነው? በተግባር አማርኛ ነው። በወረቀት ግን አደሬና ኦሮምኛ አማርኛ ነው። የድሬዳዋ የከተማ አስተዳደር የስራ ቋንቋ ምንድን ነው? አማርኛ። የአዲስ አበባ ከተማ የስራ አስተዳደር የስራ ቋንቋ ምንድን ነው? አማርኛ። የፌዴራል ተቋማት የስራ ቋንቋ ምንድን ነው? አማርኛ። የፌዴሬሽን ምክር ቤት የስራ ቋንቋ ምንድን ነው? አማርኛ። የህዝብ ተወካዮች ምክር ቤት የስራ ቋንቋ ምንድን ነው? አማርኛ። የምክክር ኮሚሽኑ የስራ ቋንቋ ምንድን ነው? ጉባኤው የሚካሄደው በአማርኛ። የብልጽግና ጽህፈት ቤትና ምክር ቤቶች ስብሰባ የሚያደርጉት በምንድን ነው? በአማርኛ። ሌላው ቀርቶ ቲፒኤልኤፍ እና ኦነግ የሚነጋገሩት የሚግባቡት በምንድን ነው? በአማርኛ። ጃዋር መሐመድ የሚለው በምንድን ነው? በአማርኛ። በቀለ ገርባ መጽሐፉን የጻፈው በምንድን ነው? በአማርኛ። ሌንጮ ባቲ መጽሐፉን የጻፈው በምንድን ነው? በአማርኛ። አብይ አህመድ ወጥቶ የሚቀደደው በምንድን ነው? በአማርኛ። ሽመልስ አብዲሳ እየየ በሚል በአማርኛ። አዳነች አበቤ ወጣ እናንተ ኢትዮጵያ ትግሬ ስትፈልግ ተገንጠል የምትለው በምንድን ነው? በአማርኛ። ከዛስ አማርኛ የብሔራዊ ቋንቋ አይሆንም። አቤት ጥላቻ! በአማርኛ ለምነህ እየበላ በአማርኛ እያስተዳደር በአማርኛ እየጻፍ በአማርኛ እያወራ በየግድ ኦሮምኛ ካልመጣ የብሔራዊ ቋንቋ ካልሆነ እቺን ካላደረገ ደግሞ ኦሮሞ ህዝብ ዘንድ ተቀባይነት አይኖረኝም ብሎ ነገር የለም። እነ ጃዋር ተቀባይነት ያገኙት አማርኛ አቀላጥፈው ስለሚናገሩ ነው። እነ ለማ መገርሳ ሌሎቹም ስላሉ ነው። ለምን በኦሮምኛ አታወሩ? ማን ከለከላችሁ? ማን ይስማችሁ? ህዝብ እንዲያዳምጣችሁ። ህዝብ አማርኛ ቀለል ያለ ነው። አማርኛ መንፈስ ነው። አማርኛ አግባቢ ነው። በአማርኛ ቢዘፈን፣ በአማርኛ ቢለቀስ፣ በአማርኛ ቢለመን ያረካል። በእውነት ስለ መድኃኒዓለም እንሜ እባክህ ያራራል። ራሱ ለዛው ራሱ ደስ ይላል። አማርኛ የአማራ ስለሆነ አይደለም። የአማራ ስለሆነ ቋንቋ በግድ አይደለም። ቋንቋ በፍቅር ነው።
እንደ ህዝብ እንደ ሀገር ወደዚህ 30 እና 40 ዓመታት ያህል ኢትዮጵያ እየቆሰለችበት ህዝቡ እየተጋጨበት አላስፈላጊ የሆነ የሐሰት ታሪክ የተተረኩ ብዙ የግጭት ጠማቂ የሆኑ ጉዳዮችን በሀገራዊ ምክክር ኮሚሽን መፍትሄ እናገኛለን ብሎ ህዝቡ በተስፋ በጉጉት እንዳይነ ብሌን ውስጥ ጠብቀው ነበር። ነገር ግን በመካከል ላይ የተመጣው ውሳኔ የተሰማው ውሳኔ እንደተፈረካከሰና ፍጹም የአንድን ኃይል የበላይነት ለማሳየት ወይም ደግሞ የሆኑ ሰዎች የጠመዘዙት እንጂ እኩልነትና ኢትዮጵያን ይወክል አይደለም። 4000 ህዝብ ምንም ኢትዮጵያን የሚወክል አይደለም። የተመረጡትም አግባብነት የሌለው መሆኑን በመጨረሻ አሳይቷል። እጅግ በጣም አሳፋሪውን ነገሮችን ወስኗል። ከዛም በተጨማሪ ደግሞ አሁንም ችግሮቹ እንደዛው ላይ እንዲንጓለሉ ወይም ደግሞ ከችግር ላይ ችግር ከመከራ ላይ መከራ ነው ለህዝብ የተደረገለት እንጂ መፍትሄ የሚያመጡ ጉዳዮች አልተወሰኑም። እስኪ ቪዲዮ እንመለከተው። እኔ ከወዲሁ እሰናበታለሁ። አዲሱን የኢትዮጵያ ካላንደር በተመለከተ ምን ይዘዋል የሚሉ መረጃዎች ተሰምተዋል። በሀገሪቱ የነገ ዕድል ፈንታ ላይ ሲመክሩ የቆዩ ተመካካሪዎች እጅግ አነጋጋሪ የሆኑ የለውጥ ምክረ ሀሳቦችንም አቅርበዋል። አንደኛውና ዋነኛው የዘመን አቆጣጠራችን ላይ ዓመተ ምህረት እንደቀጠለ ሆኖ ዓመተ ልደትና የሂጅራ አቆጣጠር በካላንደር ውስጥ እንዲካተቱም ተስማምተዋል። ይህ ብቻ አይደለም። ለሙስሊም ወንድም እህቶቻችን የጁምዓ ስግደት ሰዓት ከጠዋቱ 5 ሰዓት እስከ 8 ሰዓት እንዲሆን፣ ለሰባተኛ ቀን አድቬንቲስት አማኞች ደግሞ ቅዳሜ የፈተና እና የስራ ቀን እንዳይሆንም ስምምነት ላይ ተደርሰዋል። በተጨማሪም የኢሬቻና የበዓለ 50 በዓላት በካላንደር ታስበው እንዲውሉ፣ በዩኔስኮ የተመዘገበ በዓላት ደግሞ ህዝባዊ በዓላት እንዲባሉም ተወስነዋል። ይህ ውሳኔ በሀገሪቱ መቻቻል ላይ ምን አይነት ለውጥ ያመጣል ትላላችሁ? ሀሳባችሁን በኮመንት ላይ አጋሩኝ።